በአማራ ክልል በመንግስት ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በሰሜን ጎንደር ዞን ዛሪማ ከተማ በተደረገ ውጊያ ከ3 በላይ የኮንክሪት ምሽጎች በፋኖ ኃይሎች መደርመሳቸው ተሰምቷል። በዚህም በርካታ ቁጥር ያላቸው ያገዛዙ ወታደሮች ሲገደሉ በርካቶችም ከሞት ለማምለጥ በየአቅጣጫው መበታተናቸው ነው የተነገረው። በከተማዋ የሚገኘው ትልቁ የመከላከያ ሰራዊቱ ካምፕም በፋኖ ቁጥጥር ስር የገባ ሲሆን የፋኖ አባላቱም ያገኟቸውን መሳሪያዎች በመውሰድ ካምፑ ዳግም ግልጋሎት እንዳይሰጥ አውድመውታል ነው የተባለው። በዝርዝር መረጃችን ተሰሙታላችሁ። በአዲስ አበባ አንድ አሳሳቢ ነገር መከሰቱም ተሰምቷል። በተለይ በከተማዋ ለሚኩራ ክፍለ ከተማ የኢካርታ አገልግሎት ለማግኘት የሚጠየቀው ከፍተኛ የጉቦ ገንዘብ የከተማዋን ነዋሪዎች አስመርሯል። ጉዳዩን በተመለከተ የደረሰንን የምርመራ ዘገባ የምናስደምጣችሁ ይሆናል። በኢትዮጵያ ድንበር ከበድ ያለ ውጊያ ተካሂዷል። በታንክና ጀት የታጀበ ነበር የሚል መረጃም ወጥቷል። የማጥቃት ስራውን አከናውኛለሁ ያለው አካል የበላይነቱን ወስጄ አካባቢውን ተቆጣጥሬያለሁ ብሏል። ጥንቅራችን ከያዛቸው መረጃዎች መካከል ነው፣ ተሰሙታላችሁ። በሌላ በኩል የኦነግ ጦር ጉዳይ በኬንያ ፓርላማ የመነጋገሪያ አጀንዳ ሆኗል። በሀገሪቱ ምክር ቤት ጦሩ ድንበር ተሻግሮ የተቆጣጠራቸው አካባቢዎች ስለመኖራቸው ተገልጿል። በመረጃችን ጉዳዩን ሰፋ አድርገን እንዳስሰዋለን። በሌላ በኩል ፊልድ ማርሻል ብርሃኑ ጁላ የኤርትራን ጦር በተመለከተ መግለጫ ሰጥተዋል። አንድ ስንዝር አልፈው ከመጡ ለወሬ ነጋሪ አይተርፉም ብለዋል። በጉዳዩ ላይ ከአስመራ የተሰጠው ምላሽስ ምን ይሆን? በዝርዝሩ ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ለሌሎች ኢትዮጵያውያን መረጃው እንዲደርስ ተባበሩ። በቀጥታ ወደ ዝርዝሩ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በሰሜን ጎንደር ዞን ዛሪማ ከተማ ላይ በተደረገ ውጊያ 3 የኮንክሪት ምሽጎች በፋኖ ክንድ መደርመሳቸው ተሰምተዋል። በዚህም በርካታ ቁጥር ያለው ያገዛዙ ኃይል ላይ ጉዳት ደርሷል ነው የተባለው። በርካቶችም ሕይወታቸውን ለማትረፍ እግሬ አውጭኝ መሸሻቸውን ከቦታው የደረሰን መረጃ አረጋግጧል። በሰሜን ጎንደር ዞን አዳርቃይ ወረዳ ስር በምትገኘው ዛሪማ ከተማ ትናንት ግንቦት 5 2017 ዓ.ም ከንጋት ጀምሮ እስከ እኩለ ቀን በተደረገ ውጊያ በርካታ ቁጥር ያላቸው የመንግስት ወታደሮች የተገደሉ ሲሆን ፋኖም ውጊያውን በበላይነት ማጠናቀቁ ተገልጿል። ከዛሪማ ከተማ ተነስቶ ወደ ጥራይናና መነቃነቅ ለማጥቃት የሚወረወርበትና የመሳሪያ ክምችት ያለበት ትልቁ የዛሪማው የመከላከያ ሰራዊት ካምፕ በፋኖ ቁጥጥር ስር የዋለ ሲሆን በዚህም ቁጥሩ በውል ያልተገለጸ በርካታ የጦር መሳሪያና ተተኳሽ በፋኖ እጅ መግባቱን ነው ከቦታው ለማረጋገጥ የተቻለው። በዛሪማ ከተማ የሚገኘውን ትልቁን ወታደራዊ ካምፕ ለማውደም ፋኖ ባደረገው ተጋድሎ ከ3 በላይ ትላልቅ የኮንክሪት ምሽጎችን የሰበረ ሲሆን በዚህ ተጋድሎም ከወደ ፋኖ በኩል አንዳችም ጉዳት አለመድረሱ ታውቋል። ከተማዋን በቁጥጥራቸው ስር ያስገቡት የፋኖ አባላቱ ምናልባት ተቆርጦ የቀረ ያገዛዙ ኃይል ካለ በሚል እስከ ትናንት አመሻሽ ድረስ በከተማዋ የአሰሳ ስራ ሲሰሩ ማምሸታቸው ተነግሯል። የፋኖ አባላቱ የተቆጣጠሩትን ወታደራዊ ካምፕ ዳግም አገልግሎት እንዳይሰጥ ያወደሙ ሲሆን በዚህም የተቃጠሉ ወታደራዊ ተሽከርካሪዎችና ሌሎች ወታደራዊ ንብረቶች መኖራቸውም ተጠቁሟል። ወደ ከተማዋ ዘልቀው በመግባት አስደናቂ ጀብድ የፈጸሙት የአማራ ፋኖ ብሔራዊ ኃይል በጎንደር በራስ አሞራ ውብነህ ጦር ስር የሚገኙት የድልብ ጠለምትና የጭና ክፍለ ጦር ፋኖች መሆናቸውም ነው የተነገረው። በሌላ መረጃ ፊልድ ማርሻል ብርሃኑ ጁላ ኤርትራን በተመለከተ ያልተጠበቀ መልእክት አስተላልፈዋል። አንድ ስንዝር አልፈው ከመጡ ለወሬ ነጋሪ አይተርፉም ሲሉ ተደምጠዋል። ብርሃኑ ጁላ ጦሩን ክፉኛ ማስጠንቀቃቸውም ነው የተነገረው። አሰብ እንደ ካሽሚር ትሆናለች ሲሉም ዝተዋል። ወዲህ ደግሞ ፊልድ ማርሻል ብርሃኑ ጁላ አስመራን ባስፈራሩ ማግስት
የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ አቶ ጌታቸው ረዳ ስለ ኤርትራ የደበቁትን እውነታም በመንግስታዊ ሚዲያ ቀርበው አፍርጠውታል። የጌታቸው ማብራሪያ የአስመራን ስስ ብልት ነክቷል ያሉት የአስመራ የመረጃ ምንጮች ፕሬዝደንት ኢሳያስ አፈወርቂ በአስቸኳይ ምላሽ እንዲሰጥ ማዘዛቸውን ገልጸዋል። ከኢትዮጵያ ጋር የማይቀር የሚመስለው ጦርነት ዱካው እየቀረበባቸው የሚመስለው የአስመራው ሰው ኢሳያስ አፈወርቂ የራሳቸውን ሰራዊት ወደ ድንበር ከማንቀሳቀስ በተጨማሪ አጋር ፍለጋ እየደከሙ ሲሆን ከግብፅ እስከ ሶማሊያ ከሱዳንም የአልቡርሃን ጦር ጋር ያደረጉት ስምምነት በቂ ሆኖ የተሰማቸው አይመስልም ይላሉ የአስመራን እንቅስቃሴ የሚከታተሉ የመረጃ አነፍናፊዎች። አንጋፋው ፕሬዝደንት ከኢትዮጵያ በኩል እየመጣባቸው ያለውን ጫና ለመቋቋም ተጨማሪ አጋር እንደሚያስፈልጋቸው በማመን እሾህን በሾህ ብለዋል። በዚህም መሰረት የጠላቴ ጠላት በሚል ብሂል ከአዲግራት እስከ ደደቢት ከጾረና እስከ ቆላ ተንቤን ከሕይወት መዝገብ ሊፍቋቸው ጦራቸውን ልከው ሲያሳድዷቸው በነበሩት ከደብረ ጽዮን ገብረ ሚካኤል ጋር እጅና ጓንት ሆነው በአብይ አህመድ መንግስት ላይ ለመዝመት በሚያስችላቸው አጀንዳ ላይ በጋራ እየሰሩ የመሆናቸው ነገር መሰማት ከጀመረ ሰነባብቷል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከቀናት በፊት የፓርቲው ልሳን ከሆነው ወይን ሚዲያ ጋር ባደረጉት ቆይታ ይህንን ጉዳይ በገደምዳሜው ያረጋገጡ ሲሆን አሁን እየበጠበጡ ያሉት በእኛ በኩል ያሉት ሰዎች ናቸው እንጂ ኤርትራና የኢሳያስ አስተዳደር ሰላም ፈላጊ ናቸው፣ የኤርትራም ሰራዊት ወገናችን ነው ሲሉ መደመጣቸው ጉዳዩን በቅርበት ሲከታተሉ ለከረሙ ሁሉ የተሰጠ ማረጋገጫ ተደርጎም ተወስዷል። ደብረጽዮን ገብረ ሚካኤል የሻዕቢያ ሰራዊት ወገናችን ነው፣ የኤርትራ መንግስትም ሰላም ፈላጊ ነው ባሉበት ቅጽበት ፊልድ ማርሻል ብርሃኑ ጁላ ደግሞ ከወደ ቄለም ወለዳ ከሰራዊታቸው ጋር ሆነው ለኤርትራ ከበድ ያለ ዛቻ አሰምተዋል። በተሳሳተ ስሌት ሀገራችን ላይ ትንኮሳ ለመፈጸም የሚሞክሩ ኃይሎች ካሉ መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ ይገኛል ያሉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የጀነራል ስብሃት ጦር እግሩን ወደ ኢትዮጵያ ድንበር እንዳያነሳ ሲሉ ማስጠንቀቂያቸውን አሰምተዋል። እንደሚታወቀው ኤርትራና ኢትዮጵያ ከ1990 እስከ 1992 ዓ.ም ባደረጉት ከባድ ጦርነት በይፋዊ መረጃዎች መሰረት ከ100 ሺህ በላይ ሰዎች ከሁለቱም ወገን ማለቃቸው ይነገራል። ጦርነቱ ሲጀመር ኤርትራ ወደ 70 ሺህ የሚጠጉ ኢትዮጵያውያንን ስታባረር ኢትዮጵያም በብዙ ሺህ የሚቆጠሩ ኤርትራውያንን ማባረሯን የሚጠቁሙት የታሪክ መዛግብት ትግራይ ክልል ከኤርትራ ጋር በሚዋሰነውና ጦርነት በተካሄደባቸው ቀጠናዎች ወደ 1.5 ሚሊዮን ዜጎች ከመደበኛ ሕይወታቸው ተፈናቅለው እንደነበርም ይጠቅሳሉ። ሁለቱ ሀገራት በ2 ዓመት ውጊያና በ20 ዓመት ፍጥጫ ውስጥ ካተረፉት ይልቅ ያጡት እጅግ ብዙ መሆኑን የሚገልጹት የፖለቲካውና የወታደራዊ ተንታኞች እንደሚሉት ከሆነ የደብረ ጽዮን መራሹ ህወሓት እየሄደበት ያለው አካሄድ ወደ ዳግም ጦርነት የሚያስገባና ያልሻረውን ጠባሳ የሚያደማ ነው እያሉ ናቸው። በሌላ መረጃ በኢትዮጵያ ድንበር በታንክና ጀት የታጀበ ከባድ ውጊያ ተደረገ። በድንበሩ አቅራቢያ በተካሄደ ውጊያም በርካታ የሰራዊት አባላት የተሳተፉበት መሆኑ ታውቋል። ይኸው ከበድ ያለ ውጊያ የተካሄደው በደቡብ ሱዳን ኢትዮጵያ ድንበር አቅጣጫ ነው። የደቡብ ሱዳን መንግስት ከገጠመው የመዳከም ፈተና ጋር በተያያዘ የተለያዩ የታጠቁ ኃይሎች የተነሱበት ሲሆን ከዚሁ ጋር በተያያዘም ዋይት አርም የተባሉ ታጣቂዎች በኢትዮጵያና ደቡብ ሱዳን መካከል ያለውን አካባቢ በመቆጣጠር በሁለቱ ሀገራት መካከል ያለው ድንበር እንዲዘጋ አድርገውም ነበር። በየትኛውም ዋጋ ከዋይት ናይል ታጣቂዎች ጋር በመዋጋት በኢትዮጵያ አቅጣጫ ያለውን ድንበር ማስከፈት አለብኝ ብሎ የቆረጠው የደቡብ ሱዳን መንግስት ከሰሞኑ በጋምቤላ በኩል በኢትዮጵያ ድንበር አቅጣጫ ከባድ ፍልሚያ ያደረገ መሆኑን ሬዲዮ ታማዙጅ የተባለው የሀገሪቱ መገናኛ ብዙሃን ባሰራጨው ዘገባ አመልክቷል። የደቡብ ሱዳን መንግስት ነገሩን ቀለል በማድረግ ብዙም ውጊያ አልተደረገም፣ አማጽያኑ ገና የሱዳን መደበኛ ጦር ወደ አካባቢው ሲጓዝ ቀድመው ተበታትነው ሸሽተዋል በማለት የተናገረ መሆኑን የሬዲዮ ታማዙጅ ዘገባ ያመለከተ ሲሆን
ነዋሪዎቹ በአንጻሩ የሀገሪቱ መከላከያ ሰራዊት በታጣቂዎቹ ላይ የበላይነትን ለመውሰድ ባደረገው ጥረት በታንክና በጀት ጭምር ታጅቦ በበርካታ ሰራዊት ውጊያዎችን ያደረገ መሆኑን አመልክተዋል። በአሁኑ ሰዓትም በአማጽያኑ በኩል በአንድ አቅጣጫ ተቋርጦ የነበረው የደቡብ ሱዳን ኢትዮጵያ ድንበር በምህፃረ ቃሉ SSPDF በመባል በሚታወቀው የደቡብ ሱዳን መከላከያ ሰራዊት እጅ የገባ መሆኑን ይኸው ሬዲዮ ታማዙጅ አክሎ አመልክቷል። ደቡብ ሱዳን እጅግ ደካማ ማዕከላዊ መንግስት ካለባቸው የኢትዮጵያ ጎረቤት ሀገራት መካከል በግንባር ቀደምትነት የምትጠቀስ ናት። ሀገሪቱ አሁንም ድረስ በተወሳሰበ የፖለቲካ ቀውስ ውስጥ ትገኛለች። በሌላ መረጃ ጦሩ ድንበር ተሻግሮ ጥቃት ሰነዘረ። የኦነግ ጦር ጉዳይ በኬንያ ፓርላማ የመነጋገሪያ አጀንዳ ሆኗል። በሀገሪቱ ምክር ቤት ጦሩ ድንበር ተሻግሮ የተቆጣጠራቸው አካባቢዎች ስለመኖራቸው ተገልጿል። የብሔራዊ መረጃ አገልግሎት ዋና ዳይሬክተር ኑረዲን ሀጂ ሰኞ ዕለት ለፓርላማ አባላት እንደተናገሩት የኦሮሞ ነጻነት ጦር በኬንያ ድንበር ሰርጎ በመግባት የተለያዩ አካባቢዎችን መቆጣጠሩን ገልጸዋል። ከወራት በፊት ኬንያ ከኢትዮጵያ ጋር በምትዋሰንበት የድንበር ግዛቶቿ ላይ ባሉ የኦሮሞ ነጻነት ሰራዊት ታጣቂዎች ላይ ያነጣጠረ ወታደራዊ ዘመቻ መጀመሯን በይፋ ማሳወቋ አይዘነጋም። የኬንያ መንግስት የጦሩ አባላት ተደብቀውባቸዋል ባላቸው የማርሳቤትና አሲዮሎ ግዛቶች ላይ ወንጀለኞችን ማስወገድ የተሰኘ ከፍተኛ የጸጥታ ዘመቻ ባለፈው ታህሳስ 25 2017 ዓ.ም መጀመሩን ገልጾ ነበር። በዚሁ ሳምንት መጀመሪያ በዚሁ በኦነግ ጦር እንቅስቃሴ ጋር በተያያዘ የሀገሪቱ የደህንነት ኃላፊ ተጨማሪ ማብራሪያ የሰጡ ሲሆን ጦሩ በድንበር አካባቢዎች እያደረገ ነው ሲሉ የገለጹት እንቅስቃሴ እንዳልተገታ አብራርተዋል። የኢትዮጵያ መንግስት በሽብር ቡድንነት የፈረጀውና ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት በኬንያ ግዛቶች ውስጥ የህገወጥ ማዕድን ማውጣት ጨምሮ ሌሎች ህገወጥ ድርጊቶችን እየፈጸመ ነው ስትል ኬንያ ከዚህ ቀደም ወንጅላለች። አሁን ላይ ያለው የኦነግ ጦር እንቅስቃሴ ለሌሎች የደህንነት ስጋቶች በር ከፋች ነው ሲሉም የብሔራዊ መረጃ አገልግሎት ዋና ዳይሬክተር ኑረዲን ሀጂ በሳምንቱ መጀመሪያ በዋለው ፓርላማ ተናግረዋል። ይህንን ተከትሎ በርካታ የምክር ቤት አባላት በኬንያ የድንበር የደህንነት ዋስትና ዙሪያ ያላቸውን ስጋት ገልጸዋል። ከትናንት በስቲያ ሰኞ በናይሮቢ በዋለው የሀገሪቱ ምክር ቤት ስብሰባ የብሔራዊ መረጃ አገልግሎት ዋና ዳይሬክተሩ በደህንነት ጉዳይ በሰጡት ማብራሪያ ኬንያ በምትዋሰናቸው የኢትዮጵያ፣ ኡጋንዳና ደቡብ ሱዳን ድንበሮች አካባቢ እየደረሰ ያለው ወረራና ድንበር ዘለል የሚሊሻ እንቅስቃሴ ከጊዜ ወደ ጊዜ እየጨመረ መምጣቱን ጠቁመዋል። በሰሜናዊ ኬንያ የድንበር ከተማ ሞያሌ በቅርቡ የተካሄደው ግጭት የጉዳዩን አንገብጋቢነት አጉልቶ ያሳየ ነው ያሉት ኃላፊው የኬንያ የጸጥታ ኃይሎች በኢትዮጵያ ባለስልጣናት እየተፈለጉ ከሚገኙት የኦነግ ተዋጊዎች ጋር የትጥቅ ግጭት ውስጥ መግባታቸው የሁኔታውን አሳሳቢነት ያጎላ ነው ሲሉ አውስተዋል። በሌላ በኩል ኦነግ በኬንያ ድንበር በሚያደርገው እንቅስቃሴ በሶማሊያ ከሚንቀሳቀሰው አልሸባብ ጋር ቀጥታ ግንኙነት አለው ሲልም መንግስት መክሰሱ ይታወሳል። ቡድኑ ከኢትዮጵያ መንግስት በኩል ስለቀረበበት ክስ ከቢቢሲ ተጠይቆ በሰጠው ምላሽ ክሱን አስተባብሎ ከሶማሊያው ታጣቂ ቡድን ጋር ግንኙነት እንደሌለው ገልጾ ነበር። ሁለቱ ሀገራት በሚያዋስኗቸው ድንበር የተለያዩ ጥቃቶች የሚያጋጥም ሲሆን የኢትዮጵያ መንግስት የኦሮሞ ነጻነት ሰራዊትን ሲወነጅል፣ ታጣቂ ቡድኑ በበኩሉ ጥቃቶች የሚፈጸሙት በኢትዮጵያ መንግስት የጸጥታ ኃይሎች ነው ሲል ይከሳል። በሌላ መረጃ ህወሓት ዛሬ ቀኑ አበቃ። ምርጫ ቦርድ የህወሓትን ህጋዊ ሰውነት ለመሰረዝ ያስቀመጠው የ3 ወር ቀነ ገደብ በዛሬው ዕለት አብቅቷል። ቦርዱ ህወሓት ህጎችን አላከበረም በማለት ለ3 ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ያገደውና የህጋዊ ሰውነቱ እንደሚሰረዝ ያስጠነቀቀው የካቲት 6 ቀን ነበር። ምርጫ ቦርድ ለህወሓት በተሰጠው የ3 ወራት እቅድ ጊዜ ውስጥ የማስተካከያ የተባሉ እርምጃዎችን የማይወስድ ከሆነ ህወሓት በቀጥታ እንደሚሰረዝ ማስታወቁ አይዘነጋም። ይህ የኢትዮጵያ ምርጫ ቦርድ ቀነ ገደብ በዛሬው ዕለት የሚጠናቀቅ ሲሆን የቦርዱን የእስካሁን ሂደት የተቃወመው ህወሓት በበኩሉ የኢትዮጵያ ብሔራዊ ምርጫ ቦርድ ከፕሪቶሪያ የሰላም ስምምነት በአንጻሩ እየተንቀሳቀሰ መሆኑና ለውሉ ዕውቅና ካለመስጠት የሚነሳ መተማመንን የሚሸረሽር ፖለቲካዊ አቋም በህግ ሽፋን እያራመደ ነው ሲል
እንዲሁ ክሱን አቅርቧል። ህወሓት ህጎቹን ማክበሩን በተጠቀሰው ጊዜ ውስጥ ካረጋገጠ ግን ህጋዊ ሰውነቱ እንደማይሰረዝ ቦርዱ መግለጹም ይታወሳል። ቦርዱ ህወሓት በ3 ወራት ውስጥ ጠቅላላ ጉባኤ እንዲያካሂድ ትዕዛዝ ሰጥቶ የነበረ ቢሆንም ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ግን ሌላ ጉባኤ እንደማያካሂድና ቦርዱን የቀድሞ ህጋዊ ሰውነቱ እንዲመለስለት ሲጠይቅ ቆይቷል። በሌላ መረጃ በአክሱም ሆስፒታል ሐኪሞች ሥራ በማቆማቸው አንድ አባት ሕይወታቸው አልፏል በሚል የተሰራጨው መረጃ ሐሰተኛ መሆኑ ተጋልጧል። በአክሱም ሆስፒታል ሐኪሞች ሥራ በማቆማቸው ሕይወታቸው ያለፈን አዛውንት በሚል ማህበራዊ ሚዲያ ላይ የተሰራጨ የሚገኘው ምስል የተሳሳተ መሆኑ ታውቋል። በበርካታ የፌስቡክ ገጾችና አካውንቶች ምስላቸው የሚታየው አዛውንት በትናንትናው ዕለት በአክሱም ሆስፒታል ሕይወታቸው እንዳለፈ መረጃ እያጋሩ ይገኛሉ። መረጃው የህልፈታቸው ምክንያት ደግሞ ሐኪሞች የሥራ ማቆም ሰልፍ በግቢ ውስጥ እያካሄዱ ስለነበር ነው ይላል። በተጨማሪም የድንገተኛ ክፍል ተረኛ የነበረው ሐኪም ጋውኑን አውልቆ ጠቅልሎ በላያቸው ላይ ጥሎ ዳግም ወደ ሕክምና ላይመለስ እያለቀሰ ግቢውን ለቆ ወጣ የሚል መረጃም ተካቷል። ይሁን እንጂ ኢትዮጵያ ቼክ የመረጃ ማጣሪያ ዴስክ በምስሉ ላይ ባደረገው ማጣራት ይህ ምስል በትናንትናው ዕለት በአክሱም ሆስፒታል ሕይወታቸው ያለፈን አዛውንትን እንደማያሳይ አረጋግጧል። ምስሉን በምልሰት መፈለጊያ መገልገያዎች በመጠቀም በተደረገ ማጣራት ምስሉ ከ6 ቀናት በፊት ፌስቡክ እና ትዊተር ላይ ተጋርቶ እንደነበር ተመልክተናል ያለው ኢትዮጵያ ቼክ ምስሉን ያጋሩ አካውንቶች በትግራይ ክልል ሕጻጽ ከተማ የሚገኙ ተፈናቃይን እንደሚያሳይ ጠቁሟል። በከተማው የሚገኙ ተፈናቃዮች አስቸጋሪ ሁኔታ ውስጥ እንደሚገኙና ትኩረት እንዲሰጣቸው በዚህ በቀደመ ፖስት ጥሪ ማቅረባቸውንም አክሏል። በሌላ መረጃ በአዲስ አበባ ለሚኩራ ክፍለ ከተማ የኢካርታ አገልግሎት ለማግኘት የሚጠየቀው ከፍተኛ የጉቦ ገንዘብ አነጋጋሪ ሆኗል። በአዲስ አበባ ከተማ አስተዳደር ስር በሚገኘው የለሚኩራ ክፍለ ከተማ የካርታ አገልግሎት ለማግኘት ከፍተኛ መጠን ያለው ገንዘብ እየተጠየቁ እንዳሉ የተናገሩ ነዋሪዎች የከተማው አስተዳደር ጉዳያችንን ይልን ብለዋል። ከወራት በፊት ለኢካርታ የተመዘገቡ ግለሰቦች አሁን ላይ እስከ 300 ሺህ ብር ጉቦ እየተጠየቁ መሆኑን ተናግረው አሁን ላይ የዲጂታል የካርታው ጉዳይ ጭራሹኑ በመቆሙ ግራ ተጋብተው እንደሚገኙ ተናግረዋል። እስከ 1 ዓመት የሚፈጅ የተከማቸ ፋይል እንዳለ ይነግሩንና 300 ሺህ ብር ካመጣችሁ ግን ያልቅላችኋል ይሉናል። እንዴት በወንጀል ድርጊት ተባባሪ እንሆን ብለው የሚጠይቁት ነዋሪዎች ይህንን ያልከፈለ ማግኘት እንደማይችል ያስረዳሉ። ዲጂታል ካርታ በመቆሙ አሁን መጠየቅ የሚቻለው ኢካርታ ብቻ ነው፣ ለእርሱም ጉቦ በመክፈል ነው የሚሉት ነዋሪዎች ብዙዎቹ የክፍለ ከተማው ነዋሪዎች ቁጥጥር ስለማይደረግባቸው ከፍተኛ በደል ሕዝብ ላይ እየፈጸሙ ነው ብለዋል። ሁሉንም ሰራተኞች ስናናግር ምላሻቸው ሌላ መንገድ ተጠቀሙ ነው፣ ይህም ማለት ጉቦ ክፈሉ ነው ያሉን ሌላኛው የመረጃ ምንጫችን አንዳንዱ የተጠየቀውን ሲከፍል ሌላው አልከፍልም ብሎ ምን እንደሚመጣ እየጠበቀ ነው ብለዋል። የለሚኩራ ክፍለ ከተማ መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት ባለፉት 6 ወራት በኦንላይን አገልግሎት ለጠየቁ 12000 በላይ ተገልጋዮች አገልግሎት መስጠቱን በቅርቡ አሳውቆ ነበር። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናችሁ አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመጣለን። እስከዛው ሰላም።